ትታወቃለች። የባህላዊ ምግብ ብዙ አለ። ካሉት ባህላዊ ምግብ ገንፎ በጣም ታዋቂ ምግብ ነው። ይሄ በቃ የብዙ ዳይሬክተሮች በቃ ብዙ ጆሮ የሚቆነጥጡ እዚህ ጀርባ ጫካ አለና ልምጭ ቆርጠህ ታመጣለህ ለመገረፍ ራስህ አዎ ታጠፋለህ። ለምሳሌ በረፍት ሰዓት እዚህ ይሄ ሜዳ እንዳለ እኛ እንጫወታለን እዚህና ድንገት አልፎ ከተገኘ ሰዓቱ ቀጥታ ተሰብስበህ እዚህ ቢሮ ትገባለህ። ልምጭ ቆርጠህ ትመጣለህ። ወላጅ ምናምን አታመጣም። እዚሁ ተለጥለጥ ወደ እንትን ትሄዳለህ። ሂሳብ አወራርደህ ተመለሰ። አሁን የምገኘው አትሌት ቀነኒሳ በቀለና አትሌት ጥሩነሽ ዲባባ የጥሩነሽ ቤተሰቦች የተማሩበት ትምህርት ቤት ነው። ይህ የበቆጂ አንደኛ ደረጃ ትምህርት ቤት ትምህርት ቤቱን እየተዘዋወርኩ የተማሩባቸውን ክፍሎች አስጎበኛችኋለሁ። ጀግኖቻችን ከየት ነው የተነሱት? ከዚህ ነው የተነሱት። እኔ ስለነሱ ሲነሳ እንባዬ ነው የሚይዘኝ። እውነቴን ነው ለመናገር እንትን ይለኛል። ለመጀመሪያ ጊዜ ነው ያዩት የነቀነኒሳን ሀገር ነው የነጥሩዬን ሀገር ለመጀመሪያ ጊዜ አይቻት ሁለተኛ ወጥቻለሁ። ከዚህ በኋላ አልቀርም። ሽልማትን እንዴት አገኘው? ከብርዱ ጋር አያይዘን ዛሬ እንደግማለን። ትናንት ቢሆን ያልነበር ዛሬ ለጋቢ ስል እዚህ ላድር ነው። በታዳጊዎች ተጀምሯል። ታላቁ የበቆጂ ሩጫ ውድድር ዓላማ በዋነኛነት እቺን ልዩ ስፍራ ለዓለም ማስተዋወቅ፣ ያላትን ትሩፋት ማሳየት፣ በተለይ ደግሞ በስፖርት ቱሪዝም በዓለም እንደሚታወቀው ከ500 ቢሊዮን ዶላር በላይ በየአመቱ የሚንቀሳቀስበት ግዙፍ ኢንዱስትሪ በመሆኑ መሻሻል ያለባቸው ነገሮች በዚህ ልጥቀስ። ሆቴል ቢሰራ ምክንያቱም ከተለያየ ዓለም አቀፍ ነው የሚመጡ እንግዶች አሉ። ከአዲስ አበባ እንመጣለን። ሆቴል ግዴታ ነው። ምክንያቱም አሁን በቆጂ በዓለም አቀፍ ደረጃ ታዋቂ ነች። የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። ያለነው በቆጂ ነው። በክፍል 1 ዝግጅታችን የበቆጂን የቅዳሜ ገበያና የልወቅሽ ኢትዮጵያ ታላቁ ሩጫ ተሳታፊዎችን የተራራ ላይ ጉዞ አስቃኝተናችሁ ነበር። ዛሬ ደግሞ የበቆጂን ታላቁ ሩጫ ትዕይንቶች እናስቃኛችኋለን። የታዳጊዎቹ ውድድር ኦልሬዲ ጀምሯል። መልካም እድል ብለናል። ለታዳጊዎቹ መልካም እድል፣ በርቱ። እናመሰግናለን በጣም ዲጄ ኤሶ እሆናለሁ። በታዳጊዎች ተጀምሯል። ከዛ የአዋቂዎች እንዲሁም ደግሞ ዋና ሯጮች በቆጂ ስታዲየም እንግዲህ በበቆጂ ቆይታችን ከሩጫው ጎን ለጎን የአርሲን ባህላዊ ምግቦች የማጣጣም እድልም ተፈጥሮልን ነበር። በተለይ ወደ ባሌና አርሲ ሲሄድ ከሆቴል ቤት ምግብ የኔ ምርጫ ባህላዊ ምግቦች ናቸው። እንግዲህ አይታችሁ ፍረዱ።
ከምዚ አብደላ ይባላል። የባህላዊ ምግብ ነው። ከስንዴ የሚሰራ ስንዴና ቅቤ። ይሄ ደግሞ እንጀራ ጩኮ ይባላል። ይሄም ከገብስ በሶ መጀመሪያ ይሰራል። ከዛ ከቅቤ ላይ አንድ ላይ ይቀላቀላል። ይሄ ጨጨብሳ ይባላል። ከስንዴ ወይም ከገብስ የሚሰራ ምግብ ነው። ይሄ ምርጥ ምግብ ወይም ከጤፍ የተሰራ ምግብ ነው። እንዳለ ሁሉም የባህላዊ ምግብ ይባላል። እሺ አዲስ አይኑ እባላለሁ። ያው አርሲ በብዙ ነገር ትታወቃለች። የባህላዊ ምግብ ብዙ አለ። ካሉት ባህላዊ ምግብ ገንፎ በጣም ታዋቂ ምግብ ነው። ይሄ ገንፎ ይባላል። ከንጹህ ገብስና ከቅቤ ነው የሚሰራው። በጣም ታዋቂ ምግብ ነው እንደ አርሲ። ይሄም ያው ገንፎ ነው። ይሄ መርመሬ ይባላል። ይሄ ጨጨብሳ ነው። ይሄ ባህላዊ ማንኪያ ነው፣ መመገቢያ ነው። እዚህ ጋር ደግሞ ቅቤ አለ። ቅቤ ዝም ብሎ በማንኛውም እንትን አይቀርብም። ጃሂ ትባላለች። እቺ የቅቤ ማቅረቢያ እቃ ነች። ቅቤው ሲያልቅ እንዲህ ይጨመርበታል ማለት ነው። ስለዚህ አርሲ በብዙ ምግብ ትታወቃለች። የተወሰነው ብቻ ነው ያቀረብነው። ከዚህም በላይ ብዙ ምግቦች አሉ። በልወቅሽ ኢትዮጵያ ታላቁ ሩጫ ላይ የተገኙት የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳም ተከታዩን መልእክት አስተላልፈዋል። የበቆጂ ምድር በዓለም አደባባይ ላይ በአትሌቲክሱ በተለይ የነገሱ ታላላቆችን ማፍራት የቻለች ድንቅ ምድር ናት። ይህችን ምድር እየረገጡ እየሮጡ አየሯን እየማጉ መልክዓ ምድሯን ተራራዋን እየወጡ ቁልቁለቱን እየወረዱ ለዓለም ትሩፋት መሆን የቻሉ ትልልቅ አትሌቶችን ማፍራት የቻለች ከተማ ናት። አካባቢዎቿም እንደዚሁ ለዚህ በጣም የተመቹ ናቸው። ከዛ ባሻገር ደግሞ እቺ ስፍራ ለኢትዮጵያውያንም ትልቅ ትርጉም ያላት ናት። የኢትዮጵያ ምድረ ቀደምት ብለን ስንናገር አንዱ ምድረ ቀደምትነታችን በዓለም አደባባይ ከፍ አድርገው የሚያስጠሩን አትሌቶቻችን ናቸውና በዚሁ አጋጣሚ በመላ ኢትዮጵያውያን ስም ይሄንኑ ለማፍራት በቻለችው በዚች ከተማ ላይ መገኘት በመቻላችን በድጋሚ እኔ ማመስገን እፈልጋለሁ። ታላቁ የበቆጂ ሩጫ ውድድር ዓላማ በዋነኛነት እቺ ልዩ ስፍራ ለዓለም ማስተዋወቅ፣ ያላትን ትሩፋት ማሳየት፣ በተለይ ደግሞ በስፖርት ቱሪዝም በዓለም እንደሚታወቀው ከ500 ቢሊዮን ዶላር በላይ በየዓመቱ የሚንቀሳቀስበት ግዙፍ ኢንዱስትሪ በመሆኑ ከዚህ ትሩፋት ተጠቃሚ እንድትሆን ማድረግ በመሆኑ እናንተም የክልሉ ከፍተኛ የስራ ኃላፊዎች፣ የክልሉ አስተዳደር፣ የዞን፣ የከተማ ሁሉም በጋራ በመሆን የቱሪዝም ሚኒስቴርም እንደዚሁ ድጋፍ በማድረግ ይችን ከተማ የስፖርት ቱሪዝም መዳረሻ፣ የአትሌቲክስ ቱሪዝም መዳረሻ እንድትሆን ማድረግ ላይ በጋራ መስራት ይኖርብናል እላለሁ። ጃፋር ጀማል እባላለሁ ከአዲስ አበባ ታላቁ ሩጫ። ውድድሩ በጣም ቆንጆ ነው። እጅግ በጣም ለየት ይላል። በተለይ ዘንድሮ እጅግ በጣም ተሻሽሏል። በጣም አሪፍ ቆንጆ ነው። ኦኬ። እስቲ እዚህ ከዚህ በፊት ተወዳድረህ ታውቃለህ? አዎ፣ አሁን ሶስተኛ ጊዜ ነው ስመጣ። ይለያል የሚያልኩ ለዛ ነው። በጣም ልዩ ነው። በጣም ቆንጆ ነው። በዚህ ቀጥሉ። ግን መሻሻል ያለባቸው ነገሮች በዚሁ ልጥቀስ። ሆቴል ቢሰራ ምክንያቱም ከተለያየ ዓለም አቀፍ ነው የሚመጡ እንግዶች አሉ። ከአዲስ አበባ እንመጣለን። ሆቴል ግዴታ ነው። ምክንያቱም አሁን በቆጂ በዓለም አቀፍ ደረጃ ታዋቂ ነች። እሷን የሚመጥን ደረጃውን የጠበቀ ነገር መኖር አለበት። ይህንን አስተላልፈልግ። ይሄ ደግሞ ለወቅሽ ኢትዮጵያ ፕሮግራም ቱሪዝምንም የሚያስተዋውቅ ስለሆነ በዚሁ አጋጣሚ አንዱ መስተንግዶ ነው። ስለዚህ ሰርቪስ አገልግሎት መስፋፋት አለበት የሚለው እንደ አትሌት ይህን አስተያየት ስለሰጠ በጣም አመሰግናለሁ። የቱሪዝም ጋዜጠኛ ነኝ እኔም። አማንም እስቲ ራስን አስተዋወቅ። ስሜ አማን
ሀብተማርያም እባላለሁ። ከአዲስ አበባ ነው የመጣሁት። የተወዳደርኩት ለመጀመሪያ ጊዜ ነው። ታላቁ ሩጫ ላይ ሁሉንም ውድድሮች እወዳደራለሁ። እዚህ ላይ ግን ለመጀመሪያ ጊዜ ነው። በቆጂ በጣም ደስ ይላል። አየሩ በጣም ደስ ይላል። ለኛም ትልቅ ታሪክ ነው። የአትሌቶች ከተማ ነች በቆጂ። ያንን እንትን አድርገን በጣም ደስ የሚል ነበር። ለመጀመሪያ ጊዜ ነው ያያት? ለመጀመሪያ ጊዜ ነው ያያት። የነ ቀነኒሳን ሀገር የነ ጥሩዬን ሀገር ለመጀመሪያ ጊዜ አይቻት ሁለተኛ ወጥቻለሁ። ከዚህ በኋላ አልቀርም። ሽልማትን እንዴት አገኘው? ከብርዱ ጋር አያይዘን ዛሬ እንደግማለን እናራለን ያላል ነው። ትናንት ቢሆን ያል ነበር። ዛሬ ለጋቢ ስለ እዚህ ላድር ነው አድራለሁ። እሺ አሁን በጣም አመሰግናለሁ። መልካም ድል ወደፊት። አመሰግናለሁ። I enjoyed the race. It was super tough, especially out in the forest, but I had a lot of good company along the way who was pushing me and cheering on me, and all the spectators were very helpful in cheering, and so I enjoyed it, and it was very fun, and I loved the energy here. Yeah. በቆጂ እንደሚታወቀው የታዋቂ አትሌቶች መፍለቂያ ነች። ለመሆኑ እነዚህ ታዋቂ አትሌቶቻችን የበቆጂ የልጅነት ህይወታቸው ምን ይመስል ነበር ስንል የተወሰነ ነገር ለማየት ሞክረናል። ለዛሬ የምናቀርብላችሁ እነ ቀነኒሳ በቀለ፣ እነ ጥሩነሽ ዲባባ እህቶቿ እና ሌሎችም አትሌቶች የተማሩበትን የአንደኛ ደረጃ ትምህርት ቤት ነው የማስቃኛችሁ። ወደዚያው እናመራለን። አሁን የምገኘው በበቆጂ ከተማ በቆጂ አንደኛ ደረጃ ትምህርት ቤት ነው። ይህ ትምህርት ቤት በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ እውቅና ያገኙት ብርቅዬ አትሌቶቻችን ቀነኒሳ በቀለና ጥሩዬ ዲባባ እንዲሁም እህቶቿ የተማሩበት ትምህርት ቤት ነው። እሷ የተማረችበትን ቀነኒሳ የተማረበትን ትምህርት ቤት ዛሬ አስተዋውቃችኋለሁ። በቆጂ ስትመጡ እንግዲህ እነዚህ በዓለም አቀፍ ደረጃ እውቅና ያገኙ አትሌቶቻችን ከምን አይነት ቦታ ላይ ነው ወጥተው ዛሬ እንዲህ ስማቸው ሊገን የቻለው የሚለውን ነገር በአእምሯችሁ እንድታስቡ ትምህርት ቤቶቻቸውን አስጎበኛችኋለሁ። ያው የበቆጂ ቆይታችን እንግዲህ እንዲህ እያለ ታሪካዊ ነገሮችን የምናይበት ይሆናል። አሁን የምገኘው አትሌት ቀነኒሳ በቀለና አትሌት ጥሩነሽ ዲባባ የጥሩነሽ ቤተሰቦች የተማሩበት ትምህርት ቤት ነው። ይህ የበቆጂ አንደኛ ደረጃ ትምህርት ቤት ትምህርት ቤቱን እየተዘዋወርኩ የተማሩባቸውን ክፍሎች አስጎበኛችኋለሁ። ይሄኛው የትምህርት ቤቱ ዋና ህንፃ ነው። እዚህ አስተዳደራዊ ክፍሎችም እዚህ ውስጥ ይመስሉኛል። በቆጂ አንደኛ ደረጃ ትምህርት ቤት ይህ እንግዲህ እነ ቀነኒሳ የተማሩበት ትምህርት ቤት ክፍል ነው እና ከዚህ ተነስተው ነው ዛሬ በዓለም አቀፍ ደረጃ ስማቸው ገናና የሆኑ አትሌቶች የሆኑት እና ለዛሬ ታዳጊዎች ትልቅ አርአያ የሚሆኑ አትሌቶቻችን ናቸው። እነሱ የተማሩበት ትምህርት ቤት ይህን ይመስላል። ክፍሎቻቸው ይሄ አንደኛ ክፍል እና ሰባተኛ ክፍል የሚማሩበት ነው። አሁን ደግሞ አንደኛ ኤፍ እና ሰባተኛ ቢ ክፍል ተማሪዎች የሚማሩበት ክፍል ነው። ክፍሎቹ ተመሳሳይ ናቸው እና አትሌቶቻችን ከዚህ ተነስተው ነው ዛሬ በዓለም አቀፍ ደረጃ ስመ ገናና አትሌቶች የሆኑት።
እነዚህ ክፍሎች ቀደምት የነበሩ ክፍሎች ናቸው። የግድግዳቸው ራሱ ከጭቃ ነው የተሰሩት። እንግዲህ ከእንደዚህ አይነት ቦታ ላይ ተነስቶ በዓለም አቀፍ ደረጃ ትልቅ ታሪክ መስራት የሚችል ትውልድ ሁሉ የሚወጣው እንግዲህ ከእንደዚህ አይነት ቦታ ላይ ነው። ያው አትሌቶቻችን ዛሬ ስማቸው ገናና ቢሆንም ብዙ ፈተናዎችን ብዙ የህይወት መከራዎችን አልፈው ነው ዛሬ ስማቸው እንዲህ በዓለም አቀፍ ደረጃ ገኖ እንዲታወቅ ያደረጋቸው። የተማሩባቸው ትምህርት ቤቶች ደግሞ እነዚህ ናቸው። ይሄ መምህራን እንትን ነው። ኦኬ፣ ይሄ መምህራኖቻቸው የድሮ እቃዎቻቸውን የሚያስቀምጡባቸው እዚህ ክፍሎች ናቸው። እንግዲህ ያው መምህራን የራሳቸው ገዋኖች አሏቸው ለትምህርት የሚገለገሉባቸው። በእንደዚህ ቦታ አስቀምጠው ነው ለልጆቻቸው ዝግጅት የሚያደርጉት። እነዚህ የመምህራን ስታፍ የሚቀመጡበት እቃዎቻቸውን የሚያስቀምጡበት ክፍል ነው። ይህ ሀደ ሲንቄ አናዱፉ ያው እንኳን ደህና መጣችሁ ማለት ነው። ያው እንኳን ደህና መጣችሁ ተብለናል። አምሳ አለቃ ለገሰ ዳባ እባላለሁ። የዚህ መለስተኛ ትምህርት ቤት የጥበቃ ሰራተኛ ነኝ። በቆጂ እዚህ ነዋሪ ኖት? አዎ። እስቲ ስለ በቆጂ ትንሽ ነገር ንገሩን። አዎ፣ በቆጂ ድምጾን ከፍ አድርገው። ከሁሉም ይሄ ትምህርት ቤት እንደ ከተማው የመጀመሪያ ትምህርት ቤት ነው። ይሄ ትምህርት ቤት በ1964 ዓመተ ምህረት የተመሰረተ ትምህርት ቤት ነው። በቆጂ ከተማ አንደኛ የታወቀ ከተማ ነው። ትምህርት ቤት ነው። እዚህ ነው የተማርን ብሎ በመኪና መጥተው በብዛት ሲጎበኙ አውቃቸዋለሁ። ስማቸውን ግን እንደዚህ እንትን አላልኩም እንጂ ብዙ ሰዎች ይመጡና እዚህ ትምህርት ቤት ነው የተማርነው ብሎ በመኪና መጥተው ይጎበኛሉ፣ ይሄዳሉ። ትዝታቸውን አስታውሰው ይሄዳሉ። አዎ። እዚህ አሁን እነ ቀነኒሳ እነ ጥሩነሽ ዲባባ የተማሩበት ትምህርት ቤት ነው ይሄ። አዎ። እና አሁን ከዚህ ተምረው ዛሬ በዓለም አቀፍ ደረጃ ትልቅ ስም ያላቸው አትሌቶች ናቸው። ሀገራችንን የሚያስጠሩ ሰንደቅ ዓላማችንን ከፍ የሚያደርጉ ነው። እና ይህን ሲሰሙስ እርስዎ እንደ በቆጂ ከተማ ነዋሪም ምንድን ነው ስሜቶ? ብዙ አይነት ስሜት ይሰማኛል እኔ። ለምን ጀግኖቻችን ከየት ነው የተነሱት? ከዚህ ነው የተነሱት። እኔ ስለነሱ ሲነሳ እንባዬ ነው የሚይዘኝ። እውነቴን ነው ለመናገር እንትን ይለኛል። ስለ አትሌቶቻችን ለዛሬ ትልቅ ቦታ ደርሶ ከዚህ ቦታ ተነስተው የሚደነቁ ናቸው። ደስ ይሎታል? በጣም ደስ ይለኛል። እንባዬ ነው የሚመጣ። እውነቴን ነው የሚል። ይሄ ደግሞ ሜዳው ነው፣ የትምህርት ቤቱ ሜዳ ነው። ሰፊ ሜዳ ነው። ያው እዚህ ስፖርታዊ ትሬኒንጎች የሚያደርጉበት ሜዳ ነው። ትልቅ ሜዳ ነው። የዳይሬክተሩ ቢሮ ይሄ ነው። እዚህ ነው ጥፋት ስናጠፋም ምንም ስንል እዚህ ይሄ በቃ የብዙ ዳይሬክተሮች በቃ ብዙ ጆሮ የሚቆነጥጡ እዚህ ጀርባ ጫካ አለና ልምጭ ቆርጠህ ታመጣለህ ለመገረፍ ራስህ። አዎ ታጠፋለህ። ለምሳሌ በረፍት ሰዓት እዚህ ይሄ ሜዳ እንዳለ እኛ እንጫወታለን እዚህና ድንገት አልፎ ከተገኘ ሰዓቱ ቀጥታ ተሰብስበህ እዚህ ቢሮ ትገባለህ። ልምጭ ቆርጠህ ትመጣለህ። ወላጅ ምናምን አታመጣም። እዚሁ ተለጥለጥ ወደ እንትን ትሄዳለህ። ሂሳብ አወራርደህ ተመለሰ። አዎ ሌላ የስነ ጽሁፍ ክበብ ወደ 6ኛ ክፍል ስንገባ ጆይን ያደረኩበት የመሰረትኩትም አንዱ እኔ ነኝ። እዚህ ቦታ ላይ እቺ መድረክ ናት። እዚህ ጋር መድረክ ሆኖ ህዝቡ ይሰበሰባል እና ለጸረ ኤድስ ድራማ እንሰራለን። በማህበሩ በኩል ለጸረ ኤድስ ቀን
የቀይ መስቀል ቀን ለእንደዛ ሞር ሰው ሼፕ የሚያደርጉ ሀሳቦች ላይ አማርኛ አስተማሪዎቻችን አሉ። እነሱ ይሄንን ያደርጋሉ። ምናልባት ወሰኔለ ጥላሁን በጣም አሁን በኢትዮጵያ የስነ ጽሁፍ እንትን ላይ ትልቅ ስም ያለው ሰው ነው። የኢትዮ ኤፍኤም ስራ አስኪያጅ የነበረ የሴባስቶፖል ስራ አስኪያጅ የነበረ ስነ ጽሁፍ እዚህ አስተምሮኛልና አሉ። አሁን ስለሺ ዘገየ የሚባሉ አሁን ብዙ በፒአር ስራ ላይ የነበሩ እዚህ አስተምሮኛልና የነሱን ጽሁፎች ድራማ እያደረግን እያመጣን እዚህ ቦታ ላይ ስቴጅ እና ያሳደጉን አባት እናቶች እዚህ ቁጭ ብለው እንሰራ ነበር። ያው ይጨበጨብልሃል በደንብ በጣም የተለየ ጊዜ ነበር። ሩጫ በረፍት እዚህ ጋር ነው ይወል እንግዲህ ያቺን 15 ደቂቃ ቢያንስ 1500 ሜትር ውድድሮች ሁሌ ይከናወናሉ እዚህ አሁን እዚህ ኳስ የሚጫወቱበት ቦታ ላይና ይሄ በሙሉ ተማሪ ነው። ለመጀመሪያ ጊዜ ጥሩነሽን ያየዋት እዚች ቦታ ላይ በጣም ትንሽ ልጅ ከሁሉም ሮጣ አንደኛ የምትወጣ እንደውም አንድ ጊዜ አስታውሳለሁ ከወንዶች ጋር ሁሉ ተወዳድራ በጣም ስትፎካከር ህዝቡ ሁሉ ሲጮህ ሲነሳ አስታውሳለሁና አብዛኞቹ እንግዲህ እዚህ ሜዳ ላይ እነ ጅጋየው እነ ታሪኩ እዚሁ ነው። ይሄ ሜዳ በጣም ባለውለታ ነው። በዚሁ እንትናስ ነገር አትሌቶች እዚህ የተማሩ ቀነኒሳ ባሌ ለመጀመሪያ ጊዜ ከዚህ ትምህርት ቤት ተወክሎ ሄዶ እንደ አርሲ እንደ ዞን ጥሩ ውጤት አምጥቶ ባሌ ላይ ለአርሲ ዞን ወርቅ አስገኘ ማለት ነው። እና ቀነኒሳ የሚቧራጭ ሄዶ እዛ ወርቅ አስገኘ የሚለው ለመጀመሪያ ጊዜ 90ዎቹ መጀመሪያ አካባቢ ላይ ከዚህ ነው ይሰማል። እሱ አንዱ ከዛ በኋላ እሱ በጣም ከዛ በኋላ መቆም አልቻለም። በጣም የሚገርም የሩጫ ውጤት እያስመዘገበ ነው ከፍ እያለ ሄደው ከዛ በኋላ እጅጋየው አስታውሳለሁ። ሌላ የመስታወቶች የሚባሉ ነበሩ። መስታወት ታደሰ መስታወት ሶስት መስታወት የሚባሉ ስሞች ሯጮች ነበሩ እና እዚህ በጣም ይፎካከሩ ነበር እነሱ። አሁን አንዷ መስታወት ታደሰ መስታወት ቱፋ እንደውም በጣም ኢትዮጵያን ወክላ ትልቅ ላይ የተሳተፈ ወንድሟ በቴኳንዶ ኢትዮጵያን የወከለ ብቸኛው የኦሎምፒክ ተሳታፊ ነው። በነገራችን ላይ ብቸኛ እስካሁን በኢትዮጵያ ካላት ወክሎ ሄዶ ተወዳድሮ ነበር ከዚህ በፊትና እዚሁ ትምህርት ቤት የተማሩ ናቸው አብዛኞቹ። ይሄ ትምህርት ቤት ባለውለታ ናቸው ብዬ የምላቸው ተሾመ ገበየው የሚገርም የስፖርት አስተማሪ፣ ሸርስንታየው እሸቱ ትግል ፍሬ እዛ ደራርቱን ከማምጣት ጀምሮ እዚህ ትምህርት ቤትም አብዛኞቹን አሰልጥኖ እስካሁን ድረስ አብዛኞቹ ለዓለም አቀፍ አትሌትነት ያበቃ የሚገርም አሰልጣኝ ኢትዮጵያ ያልተጠቀመችበት አሰልጣኝ ነው። እዚሁ ትምህርት ቤት ያስተማረ ጡረታ ያወጣ ሰው። ግን አንዷለም ምን ይሰማል? አሁን እነ ቀነኒሳ እነ ጥሩነሽ ከዚህ ተነስተው ዛሬ በዓለም አቀፍ ደረጃ የሀገራችንን ሰንደቅ ዓላማ ከፍ አድርገው የሚያውለበልቡ አትሌቶች መሆናቸው አንተም እዚህ ትምህርት ቤት የተማርክ ነህና እንደው ስሜትን ታሪኩን ሼር ታደርጋለህ። የእነሱ የተማሩበት መማርህ ምክንያቱም ሁላችንም በተሰማራንበት ሙያ ነውና ብዙ የሩጫ ውጤቶች በተለይ እንደ አርሲ ዞን ተካሂደው የበቆጂ አትሌቶች ብዙ ወርቅ ይዘው ይመጣሉ ከአሰላና ሚኒ ሚዲያ ያለው ዘገባን ሰራ ነበር። የስፖርት ዜና አርሲ ላይ በተካሄደው እንደዚህ ጠቅላላ የትምህርት ቤቶች ውድድር የበቆጂ እንደዚህ ተሯጮች ይሄን አመጡና አብዛኞቹ ዝርዝር ውስጥ የነበሩ አትሌቶች አብዛኞቹ አሁን ዛሬ ዓለም ላይ በብዙ እንደውም የማይታወቁ ግን ትልልቅ ማራቶኖችን ትልልቅ የዓለም ውድድሮችን የሚያሸንፉ አሉ። በነገራችን ላይ በቆጂ በተሰራ ጥናት ከ190 በላይ ዓለም አቀፍ አትሌቶችን አፍርታለች ተብሎ ይታሰባል። ኦሎምፒያኖቹና በዓለም አቀፍ ደረጃ የምናውቃቸው ወደ 60 አካባቢ የሚታወቁ አትሌቶችን አፍርታለች። ኦሎምፒያኖቹን ደግሞ ስታየው ኢትዮጵያ ካላት ግማሽ ወርቅ ያመጡት የበቆጂ አትሌቶች ናቸው። ምንድነው የምታየው አብዛኛው አሁን እቺ ከተማ በቆጂቱን እንጂ ሌሙና ቢልቢሎ ወረዳ ነው። ይሄ ወረዳ ነው እና የወረዳ ዋና ከተማ ነው። አሁን ፋጦማ ሮባ መራሮ ይባላል። እዚህ ጋር ቅርብ 5 ኪሎ ሜትር እዛ አካባቢ ናት። እልፍነሽ አለሙ ሌሙ የሚባል እዚህ 5 ኪሎ ሜትር